የኤቢ ድፍረት እስከ የት ነው? እስከ ጥግ ነው። ናታን ብቻውን ቤት ውስጥ ስታገኘው ልትደፍረው ደረሰች። እላው ላይ ቁጭ ብላ እግሯን እላው ላይ ጫነችበት። እላው ላይ ሆና ፊቱን እየደባበሰች ልታማልለው ሞከረች። በጣም እያሳዝናል። ኤቢ እንዲህ አይነት ሴት ትመስለኝ አልነበረም። ቆፍጣናና ራሷን ስትር ሴት ትመስለኝ ነበር። ሰላም ዛሬ መውለዷም አይቀርም። በድንጋጤ የተነሳ ምስተሽፋ ገብታለች። ሰላም ዛሬ መውለዷም አይቀርም። ምክንያቱም ምስተሽፋ ስትገባ በድንጋጤ የተነሳ ያው ሽሉ ሊወርድ ስለሚችል ብቻ ፈጣሪ ይጠብቃል። ሰላም ወደ ሐኪም ቤት ወስዶ ማርታ ላይ ደውሎ ቶሎ ድረሽልኝ፣ ሰላም ራሷን ስታ መንገድ ላይ ያገኘኋት ብሎ አቶ ደረጀ ወደ ምስተሽፋ አስገብቷታል። ማርታም እየሮጠች ወደ ሐኪም ቤት ሄዳ ሰላም ስር ደረሰች። ሰላም ስር ስትደርስ ሰላም ራሷን አታውቅም። ከትንሽ ሰዓታት በኋላ ሰላም ራሷን አወቀች። ሰላም ራሷን ካወቀች ወዲህ ዳጣን አምጡልኝ እያለች ነው። ዳጣን ለምን ፈለገች ብሎ ደግሞ ደረጀ ደውላ ማርቲ ደውላ ደረጀ ላይ ዳጣን ይዘና ሰላም ዳጣ እያለች ነው አለችው። እሱም በድንጋጤ ተሞልቷል። ዳጣን ለምን ፈለገቻት? ናታን ይመጣላታል ቢላትም አይ እሷ የፈለገችው ዳጣን ስለሆነ ዳጣን አምጣላት አለችው። እሷም አይሆንም ዳጣ አትመጣም፣ ናታንን አመጣላታለሁ፣ ዳጣ ምን ታውቃለች እያለ ቢነግራትም ግን ማርታም አስገደደችው። እሷ የፈለገችውን ነው የምታመጣላት ወይስ ናታንን ነው የምታመጣላት? ያለችውን ነገርኩህ አምጣላት በቃ ብላ እሷም ድጋሚ ነገረችው። ደረጀም ተስማምቶ ባለችው መሰረት ወደ ቤት ሄዶ ዳጣን ይዞ ወደ ሐኪም ቤት ሊሄድ ሲል ኤቢና ውሃ እየተደባደቡ ኩሽና ድረስ መጡ። ከዛም እነሱን በመገላገል ደውና ኤቢም ውሃን እመታለሁ ውሃም ደግሞ ኤቢን እመታለሁ ብላ ተጋጥመዋል። በአሳር እነሱን ገላግሎ ወደ ሐኪም ቤት ዳጣን ይዞ ሄደ። ዳጣን ይዞ ወደ ደብስ ሰዓት ደግሞ ናታን እቤት ነበረ። እቤት እንደነበረ ኤቢ አስገድዳ ቁጭ አለችበት። ራቁቷን ናት፣ የለበሰችው ቁንጣ ነው። በዛ ላይ እግሩና መሀል አስገባችበት። ስታስገባበት ምን ይሰማዋል? ምንም ያክል ወንድ ልጅ ነው። ወንድ ልጅ ከፈተና ፈጣሪ ጠብቃቸው። እሷን ፈተነችው፣ ግን ብትፈትነውም ሊገባለት አልቻለም በፍጹም። ያኔ ደግሞ ደስተኛ ስላልሆነ የሰው ልጅ እኮ ምንም አይነት ወሬ እንክብካቤ ብታወሪው ራሱ እርሱ ከሌለበት እሱ ያሰበው ቦታ ከሌለሽ የስሜት ካልተሰማው ከንቱ ነሽ፣ ምንም አይሆንልሽም ማለት ነው። ናታንም ያ ሁሉ ስነካከውና ስታማልለው ምንም የተሰማው ስሜት የለም። ፊቱ እንኳን ቆፍጠን እንዳለ ነው። በቃ የፍቅር ስሜት በፊቱ ላይ እንኳን አይታይበትም። በጣም የገረመችኝ ግን ኤቢ ናት። ኤቢ የናደፋፈሯ አይገርምም? በጣም ደፋር ናት። እንግዲህ ዳጣ እናቷን አገኘች ማለት ነው። ሰላም ትነግራታለች እኔ እናትሽ ብላ ወይስ የደረጀን ቃል ታከብራለች? እስከ መወልጅ ድረስ እና እኔ እስከምነግርሽ ድረስ ልጄ እንደሆንሽ ወይም እናቷ እንደሆንሽ እንዳትነግሪያት፣ ከእሷ ጋር ምንም አይነት ግንኙነት እንዳይኖራችሁ ብላ አትልም ነበር። በጣም ያሳፈራል። አንዳንዴ እኮ ህይወት ብስቁልቁል እንዴት ትላለች። በትንሽ ነገር መጣ ያ ህይወታችን ይበሰባባላል። ትክክል ነሽ ማለት ነው። እና የእነሱም ህይወት ሊበሻለቅ ሊምታታባቸው የመጣው አሁን ነው። ደረጀ አሁን ላይ ተዛም ተዚህም እያለ ጉዱ ፈጦበታል። በዚህ በዳጣ በዚህ በኤቢ ጉድ መጥቷል። ሰላም በዚህ መልኩ ትመጣበታለች። አረ በጣም ከባድ ነው ማሬ። ፈጣሪ ይቅር ይበላቸው። ብዙ ነገር ሀራም ይሰራል፣ ግን እንደዚህ ፋጅ የተሰራ ስራ የለም። የእውነት በጣም እኔ
ሰውን ሰው እንዴት አያከብረውም? ሰውን ሰው ማክበር አለበት። በተለይ ኤቢ አባቷን ማክበር ነበረባት። አባቷን ግን እንኳን ልታከብረውና ጠርጥራ እንደውም ከእናቷ ጋር ለማጣላትና ለማለያየት የምታሴር ሴረኛ ልጅ ናት። ደረጀ ኤቢን ምንም አይነት ምክር ሳይመክራት ነው እንዲያሳደጋት ወይም ሳይቀጣት። አባቷን የምጠረጥር ጀግና ሴት እኮ ናት። እኛ አባታችንን ጠርጥረን አናቅም። የዚህን ህይወት እራሷ አናቀው። ገና ትዳር ሳትይዝ የመሰረቁን ውሽማ መያዙን ወንድ ልጅ በሚስቱ ላይ መሄዱን ታውቃለች እሷ። ይህ እንደው በጣም ይገርማል። ዳጣ በጣም ጥሩ ልጅ ናት። አባቷ ሲሰቃይ ያየች በጣም እያዘነችለት እና ለሱ እየተቆረቆረችለት ነው። አስባችሁታል? ለኤቢ ብትሆን አታ ውሃና ኤቢ ሲደባደቡ ውሃ ኤቢን ስደበድባት በጣም ደስ ይላታል። ምክንያቱም ኤቢ ለመላ ለሰፈሩ ልጅ ሁላ ጠንቅ ሆና ስለታየች፣ ሁሉም ሰው እንግዲህ ካሁን ኤቢን ምንም አይወዷትም እንድታዩ ማለት ነው። በጣም ተሳዝ ኤቢ ጸባዋን አስተካክላ እንድትኖር ደረጀ ነግሯታል። እሷ ግን መቼም ልታስተካከል አልቻለችም። አስተካክላም ለመኖር አልፈለገችም። ሰላም ደስተኛ ትሆናለች ከዚህ በኋላ። ዳጣ ልጇን አይኗን እያየች ግን ልጅነቷን እንዳትነግሪያት፣ እናትሽ ነኝ እንዳትያት፣ ልጄ ነሽ እንዳትያት ያላት ደረጀ ለምንድን ነው? ብትነግራት ምን ችግር አለው? ብቻ እዚህ ጋር ግራ ገብቶኛል። አንዲት እናት ልጇን ያቤታ ልጅ እንደሆነች ባትነግራት ምን ይሰማታል? እሷስ እናት መሆኗን ሳትነግራት ብትኖር ምን ይሰማታል? ከባድ ነው እኮ። ሄደሽ እሷ መተዋወቅ ነበረባቸው፣ አለዛ ይከብዳል። ባይ ባይ ቤተሰብ። ላይክ፣ ሸር፣ ሰብስክራይብ አድርጉ።